አዎ ገረድ አይ አም ገረድ። ወይኔ ሳምሪ እንግሊዘኛ ተናገርሽ። ኦ ማይ ጉድነስ ሳምሪ ምን ሆነሽ ነው? ተይ በአማርኛ ተናገሪ እንዴ! እንዴት ነው ነገሩ ጋይስ? እንዴት ነው ነገሩ? ቆይ ሰላም ልበላችሁ። ውርጅብኝም ይውረድብኝ ለሰውም ላውርድበት መጀመሪያ ሰላምታ ይቀድማል። እንግዲህ እኔ በዩኒፎርም የምታዩኝ ሳምሪ ነኝ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ እናንተ ጋር ሁሉ ሰላም ነው። ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ አትርሱ። የተለመደች ኮሜንታችሁን ስድብም ትሁን ምርቃትም ትሁን እኔ ለመቀበል ዝግጁ ነኝ። ምክንያቱም እኔ ስራዬና ስራዬ ላይ ነው ብቻ ትኩረቴ። አለቀ። ስራ ፈት መቶ ከተሳደበ ለእኔ ምንም አይነት አይደለም፣ ምንም ችግር የለውም ለማለት ፈልጌ ነው። ስለዚህ ወደ ዛሬው ሀሳባችን ስንገባ ትናንትና በሰራሁት ቪዲዮ በጣም ጥሩ የሚባሉ ኮሜንቶች ተጽፈዋል፣ መጥፎ የሚባሉ ኮሜንቶችም ተጽፈዋል። እነሱን አየት አድርጌ እንዲሁም ደግሞ ስለተፈጠረውና እየሆነ ስላለው ነገር ትንሽ ነገር ለማለት ነው የመጣሁት ማለት ነው። ሳምሪ ምን አስበሽ ነው ዛሬ በቪዲዮ የመጣሽ ልትሉኝ ትችላላችሁ። ያው ሸቃሊት መሆኔን ለማሳየት ነው። አንቺ እዚህ ጋር ምን ተባልኩ መሰላችሁ? በጣም አሽቃበጥሽ ገለቴ ፈኪና ኢብራሂምን ለቀቅ ገረድ አርፈሽ ሩዝሽን ቀቅይ ተባልኩኝ ማለት ነው። የስ አያም ገረድ አንቺ ይሄኔ ማለት ነው ወይ የባልሽ ጦረተኛ ነሽ፣ ባልሽ እጁን ሲመጣ ከበር የምታይ ልክ ዛሬ ምን ሊገዛልኝ ይሆን ሩዝ ማን ነው ሩዝ ኢትዮጵያም ከሆንሽ ጤፍ አለቀ፣ ስንዴ አለቀ፣ በሶ በርበሬ ሽሮ አለቀ እያልሽ የወንድ እጅ የምታይ ጦረተኛ ሴት ነሽ። ወንድ ከሆንክ ደግሞ የሴትን ብር መብላት የለመድክ ጦረተኛ ነህ። ሲጀመር ብዙ ጊዜ ወንዶች እንደዚህ አይነት ነገር ላይ አይገኙም፣ ሴቶች ናቸው። ገረድ አርፈሽ ሽንት ቤትሽን እጠቢ፣ አርፈሽ ሩዝሽን ቀቅይ። እቺ ዝንብ እኔ ማለት ነው ኢትዮጵያም ሆኜ እዚህም ሆኜ ምቀኛ ነው ይባላል። ዝንብ አይደለ? እዩት ስትከተለኝ ማለት ነው። ኢትዮጵያ ሆኜ ራሱ ቀርጽ ሆነ ብለ አንድ ብትመጣ ዝንባለች። ፈጣሪ ትዕግስቱን ስጠኝ። እኔ በእናትሽ የልቤን ልናገርበት አትምጭብኝ። እኔ ዛሬውን የልቤን ልናገር ነው እዚህ ጋር የመጣሁት። ምን ትሰራለች እሷ? እሺ እንግዲህ እና እኔ የሁለት ገረድ ነኝ፣ የሁለት ካምፓኒ ገረድ ነኝ ልንገርሽ ብዬ ነው አስረግጬ ማለት ነው። እሱም አንድ የማሚዬ የወር ደሞዜ ልንገርሽ እንዴ ደሞዜ። ኧረ እኔ ላንቺ እንደዚህ አይነት ላንቺ መቀኛማ ተናግሬ ገና ደሞዝተኛ ሆኜ ገረድ ያልሽኝማ ብሬን ደሞዜን ስታይማ ነቅለሽ ፌንት ነው መርዝ ወይ ክሎሪክስ ልጠጪ ስለምትጪ ደሞዜን አልነግርሽም። ግን የስ አም ሸቃሊት የምኮራበት ፈታ ዘና ብዬ የምኖርበት እንጀራ አለኝ። ሩዜንም ቀቅዬ ሽንት ቤቴንም አጥቤ በወር 1-2 ብዬ የምቀበለው ብር አለኝ። አዎ ገረድ ነኝ። በግርድኔ ደግሞ ኮራ ጠንካራዋ ሴት ሳምራዊት ሸዋንግዛው ነኝ። ተግባባን። ሁለተኛው ገረድ ደግሞ ግርድኔ ደግሞ የዩቲዩብ ግርድና ነው። እኔ የዩቲዩብ ገረድ ነኝ። አዎ እለፈልፋለሁ፣ አወራለሁ። እንዳንቺ አይነት ስራ ፈት ደግሞ መቶ ሲጽፍ አመጣና ቪዲዮ ሰራለሁ፣ በወር ደሞዝ ይከፍለኛል። ተግባባን። እንደዛ ነው ጨዋታው። ይልሽ ዝም ብለሽ መተሽ አላስፈላጊ ኮሜንት እየጻፍሽ ጊዜሽን ከምታባክኝ፣ አተላተላ የሆነ ነገሮችን ከምታጠነጥኝ ዩቲዩብ ከፍተሽ ዩቲዩብ ስሪ እህትሽ ላይ እኔ በእህትነት ልምከርሽ። እኔ ማለት ነው የምመክርሽ በእህትነት ነው። እንዳንቺ የጠላትነት የምቀኝነት ቢኖረኝ ማለት ነው ይሄን ሚስጥር አልነግርሽም ነበረ። ብዙዎች ታውቃላችሁ ዩቲዩብ ክፈቱ አይሉ። ለምን? የሚበሉትን ብር እንዲበሉ ስለማይፈልጉ። ገባሽ? እኔ ግን እየሰደብሽኝ ራሱ የምመክርሽ ምክር ምንድነው? ዩቲዩብ ክፈችና ስሪ ነው የምልሽ ማለት ነው። ስሪ፣ አታለቅልቂ፣ እዛም እዚህም ጡንጡን አትበይ ማለት ነው። ሌላው ደግሞ እኔ የፈኪ አድናቂዎች በጣም የማደንቃቸው በሄዱበት ክፉ የማይናገሩ ምርጥ ኦዲየንሶች አሉ አምናለሁ። እኔም ጋር መጥተው በእሷ የሚወቁኝ በሌላ ሰው የሚወቁኝ ስለሷ ስናገር ፈኪዬ ጀግና ብለው ብቻ ኮሜንት ጽፈው የሚወጡ መልካሞች አሉ። ይሄ እነሱን አይወኩልም። ከፈኪ ኦዲየንሶች አተላይ የሆናቸው አስተሳሰባችሁ የዘቀጠ የወረደ አስተሳሰብ ላላችሁ ነው ይሄን ቪዲዮ የምሰራው ማለት ነው። እና የእሷን ጥፋት አይተው ገባችሁ ሰው ጋር ሄደው መጥፎ ነገር የማይጽፉ አሉ። ጥፋቷ ገብቷቸው። እኔ አንድ ጥያቄ ልጠይቃችሁ በትህትና እንድትመልሱልኝ የእሷ ኦዲየንሶች ማለት ነው። የሚያስመሰግናት ነገር ይሄን ሰርታለች ሳምሪ፣ ለምንድነው በዚህ ልታመሰግኛት ያልፈለግሽው? በሉኝ ላመስግናት በይፋ ወጥቼ እንደዚህ። እኔ ከዚህም በፊት ነግራቸዋለሁ። ሰውን የምናገረው ሰውን የምወቅሰው እንደ ቪዲዮ ነው ብያቸዋለሁ። ምክንያቱም እኔ ፈጣሪ አይደለሁም። ልብና ኩላሊትን መመርመር አልችልም። ውስጧ ላይ ያለውን አላይም። ያየሁትን በዚህ በጉልጉል አይኔ ያየሁትን ብቻ ነው ወደ እናንተ ማቀርበው። ባየሁት አንጻር ግን ስህተት ልትሉኝ ስህተት አየሁ። ስህተቱን ደግሞ ተናገርኩ። ከመጀመሪያው ጀምሮ እስኪ ከሙጋን በሉት
ከሌሎችም ጋር በሉት የምትሰራቸው ስህተቶች እመኑ። እስኪ እናንተ እመኑ። ንጹህ ናት መልካም ናት ልትሉ ትችላላችሁ፣ ልትሆን ትችላለች። እኔ ግን እንደ ቪዲዮ ነው አላውቅም። እንደ ቪዲዮ ደግሞ መናገር መብቴ ነው። ስለዚህ ምንድነው የሚያፍነከንቅ? እናንተ ሳምሪ ይሄ በትህትና የምትሳደቡ ከሆነ ብሎክ ነው የምትደረጉት፣ ጥቅም የለውማ። ግን ደግሞ በትህትና ሳምሪ ይሄን ነገር እኮ እንደዚህ አድርጋለች በሉ። የሚያስመሰግናት ይፋ ያየነው ነው የምነግራችሁ። ሰው ቀኝ የሚሰውጠን ግራ አይ ይላል፣ እሱን አውቃለሁ። ግን ይፋ ያያችሁት እናንተ በቪዲዮ ላይ ይሄን አድርጋለች በሉ። ላመስግንላችሁ፣ ለእናንተ ሳይሆን እኔ ላመስግናት። ገባችሁ? ሌላው ደግሞ እዚህ ጋር አንድ እህቴ በጣም ደብዳቤ፣ እኔ ግን በነገራችን ላይ ማለት ነው ኮሜንት ማንበብም ሆነ ኮሜንት ማንበብ አይመቸኝም፣ መጻፍ አይመቸኝም። ማንበብ ግን በጣም ነው የምወደው፣ ያዝናናኛል። ግን ደግሞ ስትጽፉልኝ ደብዳቤ አታርጉት፣ ወይ ደግሞ ምዕራፍ 1 ምዕራፍ 2 እያላችሁ ጻፉልኝ። እኔ እንዴት አድርጌ አሁን ይሄንን ያንቺን ደብዳቤ ለአንብብልሽ ሀቢብቲ ገልቢ ማለት ነው? አይ አስታውሺ፣ ባለፈው ኢሳም ከለቀቀው ቪዲዮ ላይ የጻፍኩልሽን ኢብራሂም ፈኪ ፊት ስለነሳችሁ እንጂ ፊት ብትሰጠው ተመልሶ እሷ ጋር ይሄዳል ብዬሽ ነበር። የሚገርመው ነገር ወር አልቆየም ተመልሶ እሷ ጋር ሄደ። የዋህ እንደሆነች መሰከረ። አሙም እንደዛው ሰው ሲወርድባት ፈኪ ትሻለኛለች ብሎ እሷ ጋር ቀጠለ። ገባሽ? የኛ ልጆች ከፉ ኮን እንኳን እንደነዛ ሄደው ተመልሰው አይመጡም ነበር። የኛ ልጅ ፈኪ ክፉ ብትሆን እንደዛ ሄደው ተመልሰው አይመጡም ነበረ። አይዟችሁ፣ አትናደዱ። ለኔ ለማን ትሁን ፈኪ ኢትዮጵያዊና በዘለለ ሙስሊም እህቶቼ ናቸው፣ እወዳቸዋለሁ። ግን ብዙ ነገር አይቻለሁ። ነባ አንድ ወንድ እንደ እህት ቀርቧት ከዛ ሲርቃት የእሱን ሰው ክፉ ለማሰብ ትሮጣለች። አሙንም እንደዛው ሲወርዱበት ታው ወንድምን ከወደድክ ጋር ይኑር፣ ሰብስክራይቡንም አታንሱበት አላለችም። አሁን ከበፊት የበለጠ 117,000 ሰብ ገብቷል። አሁን እንደሷ ቢሆን ኖሮ ዜሮ ቢሆን ደስታዋ ነው። በዚህ በኩል ፈኪ በጣም ጎበዝ ናት። ያዙልኝ ይችል እንነጋገርባታለን። ጎበዝ ናት እና የራሷን ትታ የሰው ማደግ ምክንያት ናት፣ አንዳንድ ችግር ቢኖርባትም። አሁን ደግሞ አታፍሩም እንዴ? እንደዛው ስትሰድቧት ከርማችሁ ነባን ከአሙ ጋር እያቀናበራችሁ ፎቶዋን ስለቁ። አንድ ነገር ልንገርሽ ነው ያኔ አንዳንድ ፊደሎች እንትን አሉበት። አሁንም ቢሆን አሙና ፈኪ አልተጣሉ። በድራማ መሀል የራሷ ሀጃ ስላላት ነው የጠፋችው። የምትጣሉ ካልተመቸትም ከነባ ጋር የተወሰደ ቪዲዮ ይሰራና ኦኬ የጠፋችሁ ይመጣሉ። ካልተመቻትም ከነባ ጋር የተወሰነ ቪዲዮ ስራ እና ከዛ ደግሞ ወዲያው ይሄዳል። ኖርማል ነው። ግን ከነባ ጋር ሊሰራም ላይሰራም ይችላል ብላ ደብዳቤ። አሁን ይሄን ሁሉ ገብቷችሁም አልገብቷችሁም እንደ ጥርጥራችሁ አድርጋችሁ ያዙት። እኔ አይመለከተኝም። ነገር ግን እዚህ ጋር ልትል የፈለገችው ነገር ልንገራችሁ ማለት ነው። ፈኪን ተለምና ነው። ገባችሁ? እሷ ጋር የሚሄዱት ተለምና እንደሆነ ነው። እሷ ባትፈቅድላቸው ባትቀበላቸው አይሄዱም ነበር። እውነትሽን ነው። እንደሱ ከሆነ እውነት እሷ ጥሩ ናት፣ ንጹህ ናት፣ ምስኪን ናት ካልሽ አሙ ጋር የተጣሉ ሰዓት ዝግዝግ ያደረገችው እግዚአብሔር ይስጣት። በአንድ በኩል እኮ እኔ አመሰግናታለሁ። ለምን ከሌ ተጣላ፣ ከሌ ተዋጨቀ፣ ከሌ ስጦታ ስጣጣ ብለን ብርቅ እንዳይሆንብን እውነቱን ነግራናለች። ስጦታ የሚሰጣጡት ተመካክረው ነው፣ ፕራንክ የሚሰሩት ተመካክረው ነው፣ የሚሰዳደቡት ተመካክረው ነው፣ ተጣልተውም የሚጣሉት ተመካክረው ነው። ልክ ትክክል። እሱን አሳርፋናለች። አንዳንድ ሞኞች ናቸው እንጂ ከልባቸው የሚሉት እንደኛ አይነቱ እየሰማ እዚህም እዛም ይሄ እያለ ይኖራል። ችግር የለውም ማለት ነው። ግን ደግሞ እውነት ቢሆን ኖሮ ትክክለኛ ነገር ቢሆን ኖሮ ያን ሁሉ ነገር አውጥታ አንጥፋ ለሌሎችም ጠንቅ አትሆንም ነበረ። ምስኪንነት ከስራ ጋር ሲሆን ጥሩ ነው። ይሄ የሚባለው ምስኪንነት ሳይሆን መጃጃል ነው። ለእኔ መጃጃል ነው። እኔ ሰውን ልጠቅምም። በነገራችን ላይ ዩቲዩበር የሚገናኘው ማንንም ሊጠቅም አይደለም። ሁሉም ሰው ሲገናኝ ይጠቅመኛል፣ ልጠቅመዋለሁ። 4 ነጥብ። ለብቻው ተጠቅሞ የሚወጣ የለም። በቃ አሁን እዚህ ጋር ሲለያዩ ማንኛቸውም ቢሆን
የራሳቸውን ሰብስክራይብ ይዘው ነው የሚለያዩት። እኔ የሚያስጠላኝ ነገር የሚለያዩበት መንገድ ነው። ሲቀጥል ደግሞ አሁን እየተደረገ ስላለው ነገር አሁን ላይ ብዙ ልላችሁ አልፈልግም። የሆነ ጊዜ ግን የሆነ ነገር እላችኋለሁ። ግን የማስጠነቅቃችሁ ነገር ቢኖር የነባዬ እህቶች የሆናችሁ ቪዲዮ በጣም ስለረዘመ ብዙ ነገር እንዳልነግራችሁ፣ ሰብስክራይብም አታንሱ፣ እየሄዳችሁ አትሳደቡ በኮሜንት ከቻላችሁ ቪዲዮን አይታችሁ በቅንነት ላይክ አድርጋችሁ ለቁ የማንኛቸውን ቪዲዮ። ካልቻላችሁ ደግሞ በኮሜንት አትሳደቡ። ሰብስክራይብ አነሳን እያላችሁ እየዞራችሁ አትናገሩ። ይሄን ብቻ አድርጉልኝ። ቢያንስ ከኛ ቅንነትን ተምረው ይለፉ። ገባችሁ? የነባ ቤተሰቦች ተሳዳቢ ናቸው ላላችሁት እንደናንተ እንደ ፈኪ ቤተሰብ የሚሳደብ ለዛውም ጭቃጭቃ ያለ ንግግር የሚናገር የለም። እኔ ስነግራችሁ እኔን ያላችሁኝም ጉድ ግን እኔ በዚህ ሰምቼ በዚህ ነው የማፈሰው። ምክንያቱም ቢዝነስ ምን አገባኝ። ወሬኛ ነሽ ሰርተሽ ቢ ሰርቼ ነው የምበላው። እንደምታዩኝ በዩኒፎርም ነው የመጣሁት። ሌላ ቡትቶ ለብሼ አይደለም። አያም ሸቃሊት ይሁት እንደምታዩት ውበት የደፋበት ዩኒፎርም ለብሼ ምንም አይመስለኝም። እኔ ሀቅን ብቻ ይዤ ለመናገር ሞክራለሁ። እንደ ቪዲዮ ነው ማወራው። ስለዚህ ምንም የሚሰማኝ ነገር የለም። ከሌለ ለቀቃቂ ከሌላ አትልቀቂ። እናንተ ስላላችሁኝ አይደለም ሰው ነው የምለቀው። መልቀቅ ባለብኝ መተው ባለብኝ ሰዓት እተዋለሁ። የሚያመጡት ደግሞ እንዲሰራባቸው ሰው እንዲናገራቸው መሰለኝ እንጂ ቤት ተወዝቶ እንዲቀመጡ አይደለም። ስለዚህ ስለእናንተ ቤተሰብ አያገባኝም። እኔ ግን የራሴን የምትወዱኝ የምታከብሩኝ ከሆነ የነባን እድገት የምትፈልጉ የምትመኙ በሙሉ ማንም ቤት ሄዳችሁ መጥፎ ኮሜንት አትጻፉ። ማንንም ሰብስክራይብ አታዙ። የኢብሮ ሰብስክራይብ የተወሰነ ያነሳ ሰው አለ። በእርግጥ ሰው መብቱ ነው፣ አላስገድድም። ግን ደግሞ መሆን የለበትም። መጨረሻውን ሳታዩ ምንድነው የሚባል ነገር ስላለ አታንሱ። ካነሳችሁም ሌላ ይመጣል፣ ችግር የለውም። የእናንተ የንዴታችሁ ነው፣ ተናዳችሁ ነው የምታደርጉት። ግን ደግሞ አንዳንዴ በልጠን መገኘት አለብን፣ መበለጥ የለብንም። በልጠን መገኘት ማለት በመልካም አስተሳሰብ ነው። ገባችሁ? ቢያንስ እሱ ልጁ በተናገረው ንግግር ነገ ቆጭቶት እንዲመጣ ኦዲየንሶቻችን እኮ በጣም ይቅርታ በወቅቱ አስቀይሚያችሁ እንኳን ምንም አላላችሁኝም እንዲል ማድረግ አለብን እንጂ ዛሬ ላይ ብዙ መናገር ልክ በቃ እንዴት ብዬ ልንገራችሁ፣ ብዙ ነገሮችን ጽፋችሁ ወይ ብዙ ነገሮችን ብላችሁ በኋላ ላይ ከባድ ነው የሚሆነው። በቃ የእሷ ኦዲየንሶች ጥሩ ናቸው ለመባል በአጠቃላይ መስራት አለብን። በተረፈ ከአሙ ጋር የምታቀናብሩት ነገር ተመችቶኛል፣ ሂዱበት። አዎ የፈኪ እንትኖች ደግሞ የፈኪ ቤተሰቦች ደግሞ ኢብሮና ፈኪን አቀናብሩ። እኔ በቃ ፈቀድኩላችሁ። አዎ የእኔ ማናጀር እስኮንኩርስ ፈቅጄላችኋለሁ። አቀናብሩ። ማፊ ምሽክላ ግን መዘቃዘቅ፣ መሰዳደብ ምናምን አይመቹኝም። በተረፈ በጣም የምወዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ ነገር ሲኖር እመለሳለሁ። ዛሬ በቪዲዮ ስወጣ እንደተገረማችሁ ተስፋ አደርጋለሁ። ሸቃሊት መሆኔን ለማሳየት ነው በዩኒፎርም እየመጣሁት። ኮራ ዘና ፈታ ያልኩ የእናቴ ሸቃሊት መሆኔን ነው። አንቺም ደግሞ ሩዝ መቀቀል ካማረሽ ወይ ሽንት ቤት መጥተሽ ማጠብ ካለብሽ ችግር የለም፣ እኔ ያመጣሻለሁ። የኔ ሽንት ቤት አጥበሽ እኔ እቀጥርሻለሁ። አንቺ ሁለት ደሞዝ ስላለኝ እኔ ማለት ነው። አንዱን ደሞዝ ለአንቺ ሼር አደርግሻለሁ ባለ ኮሜንቷ። ለማንኛውም በጣም ነው የምወዳችሁ። በንግግሬ ያስቀየምኳችሁ ያስከፋችሁ ካላችሁ ይቅር በሉኝ። ከወገቤ ጎንበስ ካንገቴ ዘንበል ብዬ ጋይስ አይቻቸው። በቃ ቻው። ቪዲዮ ረዘመ። ቻው።